ቅዱሳንን በመጣል የሚከብር ጌታ ያለ ይመስላችኋል? ቅዱሳንን መጣል ኢየሱስን የማክበር መገለጫ የሆነው ከመቼ ጀምሮ? ሰማዕታትን በማጣጣል ኢየሱስን ማግኘት ያስተማረን ማን ነው? ስለነሱ መናገር ስለ ክርስቶስ መናገር አይደለምን? ስለነሱ ማስተማር፣ ተጋድሏቸውን መስበክ፣ ጽናታቸውን ማድነቅ፣ ማሞገስ፣ ይሄ እግዚአብሔርን ማድነቅ አልመስላችኋልን? እግዚአብሔር ካንተ ጋር እንዳለ እናውቃለን ይሉሃል። እግዚአብሔር ካንቺ ጋር እንዳለ እናውቃለን ይሉሻል። ቀሚስሽን ይዙታል። ካባዎትን ይዘዋል። አባቴ ይያዛል ወይ? ቀሚሳችን ይፈውሳል ወይ? ነጠላችን ተውት አይፈውስ። ያንስ እግዚአብሔር ጋር ያደርሳል ወይ? ፍቅራችን፣ ፈገግታችን፣ ለጋስነታችን፣ መልካምነታችን፣ ሩሩነታችን ሰውን አስጥሞ ያስቀረዋል ወይ? ዝም ብሎ ፀሐይ ነው የምንመታው? እኛም ዝም ብለን ነው ምንጮህ? የምር እንነጋገር እስኪ። በእኔና በእናንተ ህይወት ውስጥ ሌሎችን ያውዳል፣ መማረክ ይችላል። እግዚአብሔር በትዳራችን፣ እግዚአብሔር በኑሯችን፣ እግዚአብሔር በምንሰራው ስራችን ሁሉ ይታያል ወይ? እናንተ ቤት እግዚአብሔር ይታያል? እናንተ ቤት እግዚአብሔር ይሸተታል? እናንተ ህይወት ውስጥ እግዚአብሔር ይታወቃል ወይ? ዘፈን ወይስ መዝሙር ነው የምታስተዋውቁት? ንጽህናን ወይስ ርኩሰትን ነው የምታስተምሩት? ጭምትነትን ነው ተናጋሪነትን ነው እናንተ የምትናኙት? ክርስቶስን ነው ቤልሆርን ነው ለዚህ ዓለም የምታስተዋውቁት? እናንተ አንተ ማንን ማየት ትፈልጋለህ? ዝነኞችን፣ የምድር ዘፋኞችን፣ ባለጸጎችን፣ መሪዎችን፣ ውብና ቆንጆ ሰልካኮችን፣ መለሎችን ማንን ማየት ትፈልጋለህ? ማንን ማየት ትፈልጊያለሽ? ተደጋጋፊዎች ሆነናል፣ ተገፈታታሪዎች ሆነናል፣ አክባሪዎች ሆነናል፣ ትዳራችንን ጠባቂዎች ሆነናል። ምን ለውጥ አምጥተናል? የኃጢአት ሰይፋችንን ጥለናል፣ ስካራችንን ጥለናል፣ ሱሳችንን ጥለናል፣ ሐሜታችንን ጥለናል። ምንጣል ክርስትና እንደዚህ ናት። ሰፈሬ ወንዜ የኔ ሰው ስለሆነ ነው የኔ ሀገር ቋንቋ ታለ የለም። እንደዚህ ወላጆቻቸውን ትተውን የመጡት እንኳን አይደለም መንደራቸውን፣ አንተ የስጋ ዘመዶቻቸውን አያውቁትም። ንጹሃኑ ደግሞ አንተ ጎትተህ ገና ልትቀጣቸው ነው። እዚህ ሰፈር ውስጥ ስማቸው እንኳን ሲጠራ ብዙ ርኩሳት መናፍስት ርቀውልናል። ተማጽነናቸው ከጉድለታችን ተሞልተናል፣ ከማጣታችን አግኝተናል፣ በበረከት ተሞልተናል። ይህንን እንዴት ልንረሳው እንችላለን? ክርስቲያን መሆን ትፈልጋላችሁ? ቅዱሳን የኖሩበትን መንገድ ተመልከቱ። ክርስቶስ ጋር መኖር ትፈልጋላችሁ? እንግዲያውስ ይህንን ዳናና ኮቴ ፈለግ ተከትላችሁ ሂዱ። ምሳሌውን ትቶልን አልፏል። እሱን ይዘው ተከትለው ያለፉትን ተከተሉ። ከይሁዲ እምነት ከኛ ወገን ወጥቶ ከምኔው ደርሶ ወንጌልን መስበክ ጀመረ ብለው የተበሳጩበትን ነው። አሳዳጅ የነበረው እንዴት በአንድ ጊዜ ተሳዳጅ ይሆናል ብለው ቂም የያዙበትን ነው። እነዚያ ሚላቸው የቅዱስ ጳውሎስን ዝና ያንገፈገፋቸው ነው። እነዚያ ሚላቸው የቅዱስ ጳውሎስን መከበር፣ የቅዱስ ጳውሎስን አገልግሎት ጽናት ያበሳጫቸውን ነው። እነዚያ የሚላቸው ደግሞ ወንጌልን ለማስተማር እንደተሾመ አውቀው የሚከተሉትን ትምህርቱንና ተአምራቱን የሚያደንቁትን እነዚህ ይላቸዋል። እነዚያ የሚላቸው አሁን ያልኳችሁና የዘረዘርኩላችሁ በቅዱስ ጳውሎስ አገልግሎት በጣም ስለተበሳጩ ወንጌል በመሰበኳ ኦሪት ችላ በመባሏ ስለተናደዱ ቅዱስ ጳውሎስን በጣም ይጠሉት ጀመረ እና በፊልጵስዩስ መልእክት ሲጽፍላቸው ቅዱስ ጳውሎስ ኔሮን ቄሳር አስሮት በወህኒ ቤት ነበር የነበረው እና ምን ተንኮል አሰቡ? እነዚያ ያላቸው ወንጌል በመሰበኳ የምስራች በመነገሯ የሐዲሲቷ ኪዳን ቤተክርስቲያን አገልጋይ በመሆኑ የተቀየሙት እስር ቤት እንዳለ ስለሰሙ ምን ያረጉ ጀመር? ሆን ብለው ልብ በሉ፣ ኔሮን ቄሳር ነው ያሰረው፣ ገዢው ነው ያሰረው ጳውሎስን። ምክንያቱም ምን ነበር መሰላችሁ ያሰረበት?
በዚያ ዘመን ቄሳር ጌታ ነው ያስብል ነበረ። ኔሮን ቄሳር እንደ ጌታ ሊታይ ይወድ ነበረ እና ቄሳር ጌታ ነው የሚለው ሐሳብ እየተቀየረ ኢየሱስ ክርስቶስ ጌታ ነው፣ የባህሪ አምላክ ነው የሚል ትምህርት ሲበዛ በጣም አበሳጨው ኔሮን እና ቅዱስ ጳውሎስን ወህኒ ቤት ጣለው። እዩ ወህኒ ቤት እንዳለ ስለሚያውቁ እነዚያ የተባሉት ቅዱስ ጳውሎስን የማይወዱት ምን ማድረግ ጀመሩ መሰላችሁ? ሆን ብለው አሁን ባነበብኩላችሁ ምንባብ ላይ በቅን ሐሳብ ሳይሆን ስለ ክርስቶስ ያወራሉ ያላቸው ሆን ብለው በተንኮል በክፋት በቅን ሐሳብ ሳይሆን ብሎ ገልጾታል። ኢየሱስ ኢየሱስ ክርስቶስ ክርስቶስ እያሉ ወንጌል ማስተማር ጀመሩ። ዓላማቸው ግን ምን ነበር መሰላችሁ? ራሱ ይገልጸዋል። መከራ ሊያመጡብኝ መስሏቸው ይላል። እዩ ኔሮን ወንጌል በመሰበኳ ኔሮን ጌታ አይደለም በመባሉ ተበሳይቶ ቅዱስ ጳውሎስን አስሮታል። አሁን የክርስቶስ ዜና ሲበዛ የበለጠ ይበሳጫል ኔሮን፣ የበለጠ ይናደዳል ኔሮን። ስለዚህ ምን ያደርጋል? ወደ ቅዱስ ጳውሎስ ዞር እያለ አንተ አይደለ ይህንን ስም እያበዛ መከራ የምታመጣብኝ የኔን ጌትነት የምታርቅብኝ እያለ የበለጠ መከራ ያጸናበታል ጳውሎስ ላይ። ስለዚህ ይህንን ስለሚያውቁ መከራ ሊያመጡብኝ መስሏቸው ስለ ክርስቶስ ያወራሉ ያለው ለዚህ ነው ወገኖች። እዩ እነዚያ ወንጌልን ለመስበክ እንደተሾምኩ አውቀው በፍቅር ክርስቶስን ይሰብካሉ ካለ በኋላ እነዚህን ግን ጳውሎስን የጠሉትን የቅዱስ ጳውሎስን ክብርና ዝና የተመቀኙትን የወንጌል አስተማሪ የመንግስተ ሰማያት መሪ መሆኑን ያበሳጫቸውን ግን መከራ የሚያመጡብኝ መስሏቸው ስለ ክርስቶስ ያወራሉ ይላል። ለዚህ ነው ርዕሴን ስለ ክርስቶስ ያወራሉ ያልኩት። የዚህ ጭብጥ ምን ይመስላችኋል ምዕመናን? ባጭሩ ጳውሎስን በመጥላት የሚሰበክ ኢየሱስ የለም። ምን ማለት መሰላችሁ? የቅዱስ ጳውሎስ ዝና በመናኘቱ የቅዱስ ጳውሎስ ክብር በመነገሩ እንዴት አድርጎ ነው ይሄ ሰው እንዲህ በአንድ ጊዜ ታላቅ የሚሆነው ብለው ተበሳይተው ጳውሎስ መከራ እንዲጸናበት ከተቻለ እንዲጠፋ ሆን ብለው በተንኮለው ኢየሱስ ኢየሱስ የሚል እንጂስ በፍቅር አይደለም የሚሰብኩት፣ ሰውን ለማዳን አይደለም የሚናገሩት። ለዚህ ነው በቅን ሐሳብ ሳይሆን ያለው መልእክቱ። የቅዱስ ጳውሎስን ዝናና ክብር በመጥላት እንዳይነገር በመፈለግ በዝና የቀንተው በክብር ተመቅኝተው ደግሞ መጥፋቴን ተመኝተው ኔሮን ቄሳር መከራ አብዝቶብኝ እንዲገለኝ ፈልገው በቅን ሐሳብ ሳይሆን ስለ ክርስቶስ ያወራሉ አላቸው። ስለ ክርስቶስ እኮ ይናገራሉ፣ ግንስ ያወራሉ ነው ያለው። ኢየሱስ ኢየሱስ ይላሉ እኮ ግንስ ያወራሉ ነው ያለው። ይሰብካሉ አላለም። ይሄ ምን ይመስላችኋል ወገኖቼ? ቅዱሳንን በመጥላት የቅዱሳንን ትምህርት ከመስማት ከመበሳጨት ስለ ቅዱሳን ክብር አይነገር በማለት ቅዱሳን በቤተ ክርስቲያን
እንዳይታሰቡ ጭራሽም እንዳይዘከሩ ጭራሽም ዜና ሕይወታቸው እንዳይናኝ በመፈለግ በዚህ ዘመን በቅን ሐሳብ ሳይሆኑ ኢየሱስ ኢየሱስ የሚሏል። እኛ ቤት ሳይቀር ይሄንን ድምጽ የሚያሰሙ ሰምተናል። ወገኖቼ በቅን ሐሳብ ሳይሆን ወገኖቼ ስለ ክርስቶስ የተጋደሉትን እንደ ዛሬዋ ሰማዕት ያሉትን እንዳይነገሩ እንዳይዘከሩ እንዳይከበሩ እንዳይመሰከሩ ዝናቸው እንዳይናይ ለክብራቸው ምስክርነት እንዳንሰጥ ዝም እንዲባሉ በመፈለግ ሆን ብለው በቅን ሐሳብ ሳይሆን ስለ ክርስቶስ ይሰብካሉ አይደለም የሚባሉት። እነዚህ ያወራሉ ነው የሚባለው። ወሬ ነው የሚለው ቅዱስ ጳውሎስ ወገኖች፣ ወሬ ነው ወገኖች። ቅዱሳንን በመሰወር ወይም ስለ ቅዱሳን እንዳይናገሩ በማድረግ የሚሰበክ ወንጌል ምን አይነት ወንጌል ነው ወገኖቼ? ወንጌል የተገለጠው በሰማዕታት ተጋድሎ አይደለም። ወንጌል የተገለጠው በምስክሮቹ ትጋት አይደለም። ሰናይ ገሪሆሙ ለእለ ይዜኑ ሰናይ ዜና፣ የምስራችን የሚያወሩ እግሮቻቸው እንዴት ያማሩ ናቸው ብሎ እግሮቻቸውን እስኪያደንቅ ድረስ ከጫፍ ጫፍ ገስግሰው ስለ ወንጌል የተጋደሉ እኒህ ምስክሮቹ አይደሉም ወገኖቼ? እስኪ አስቡት። ወንጌልን መቀበል፣ ኢየሱስ ክርስቶስን መቀበል ቅዱሳንን ገሸሽ ማድረግ ይመስላችኋል? የምር እንነጋገር እስኪ። ወንጌል እንደዚህ አላለም። እናንተ የጣለ እኔ ጣለ አላለም። ቅዱሳንን በመጣል የሚከብር ጌታ ያለ ይመስላችኋል? ወገኖቼ እኛ እኮ ክርስቶስን ይበልጥ እያወቅን የመጣ ነው። ለክርስቶስ ባሳዩት ፍቅርና ተጋድሎ ሰማዕታትንም ጭምር እኮ እያየን ነው። እንዴት ቢወዱት እንደዚህ ሞቱለት፣ እንዴት ቢያፈቅሩት እንደዚህ ተጋደሉለት፣ እንዴት አድርገው በበረሃ መነኑለት፣ እንዴት አድርገው ዋዩን ቻሉለት፣ እንዴት አድርጎ ገባቸው፣ እንዴት አድርጎ ተረዳቸው እኮ ነው የምንለው ወገኖቼ። ኤጲፋንዮስ የተባለ ታላቅ አባት እንዲህ አለ ስለ እመቤታችን ሲናገር፣ ማርያም ምንም እንኳን ቅድስት፣ ምንም እንኳን ውብ፣ ምንም እንኳን ንጽሕት ብትሆን አናመልካትም አለና፣ ነገር ግን ማንም ጌታን እወዳለሁ የሚል ማደሪያውን ማርያምን ግን የማያከብር ጌታን አያከብርም ነው ያለው። ቅዱሳንን መጣል ኢየሱስን የማክበር መገለጫ የሆነው ከመቼ ጀምሮ ነው? ሰማዕታትን በማጣጣል ኢየሱስን ማግኘት ያስተማረን ማን ነው ወገኖቼ? ንዑድ ክቡር ጳውሎስ በቃል ትምህርት፣ በኑሮ ሕይወት፣ በሞት ሰማዕትነት ኢየሱስ ክርስቶስን እንደገለጡ አያውቁም አንዳንዶች። እሱ በቃሉ እንደተናገረው ለእኔ ደግሞ እንደሚገባኝ ይገልጠው ዘንድ ጸልዩልኝ ይላል። በቃል ትምህርት ገለጡልን፣ በኑሮ ሕይወት መሰከሩልን፣ መንገዱን አሳዩን፣ መሩን፣ ወደ እግዚአብሔር አደረሱን።
በሞት ሰማዕትነት ደግሞ ጽናታቸውን አስተማሩ። ይሄን መዘከር፣ ይሄን ማስተማር፣ ይሄን መመስከር ወገኖቼ ይሄን ዓለም ሊያስከፋው ይገባል። ይሄን ያህል ሊያበሳጭ ይገባል። ይሄን ያህል ሊያናድድ ይገባል። ይሄን ያህል ክርስቶስን እስከማናውቅ ድረስ ሊሰድቡን ይገባል። ጌታን እወዳለሁ የሚል የተወደደች ቅድስት ድንግል ማርያምን ግን እንደሌለች የሚዘል አሁን ይህ ሃይማኖት ነው? ሳይለንት የሚያደርግ ብላክ ሊስት ውስጥ የሚከት ብሎክ የሚያደርግ ይሄ ወንጌል ነው? ይሄ ሃይማኖት ነው እንደሌለች የሚቆጥር ክብሯን የሚያቃልል እግዚአብሔር በእሷ ያደረገውን ታምራት ለቅጽበት ለመናገር የማይከጅ ስለ ራሱ መድብል ሙሉ የሚያወራ ቲቪ ሙሉ የሚሞላ አሳፍር ጌታና ወሬ ነው። ቅዱሳንን በመጥላት በመመቅኘት ዝናቸውንና ክብራቸውን በማጣጣል የሚሰበክ ክርስቶስ የለም። ወሬ አለ፣ ሶሬ ነው። ስብከት ግን የለም ስብከት የለም። ምዕመናን ምንድነው የነ ቅዱስ ጳውሎስን አይነት ዝናና ክብር የኒ ታላላቅ መስተጋድላት ሰማዕታት ሕይወትና ኑሮ ምንድነው ካላችሁ፣ አንደኛ እግዚአብሔርን ማወቂያና ማድነቂያ መንገዶቻችን ናቸው። እግዚአብሔርን በቅዱሳን አውቀነዋል። ለዚህ እኮ ነው የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የእምነታቸውን ፍሬ ተመልከቱ እያለ መጽሐፍ ወደ ኑሯቸው ፍሬ የሚጋብዘን ለምን ይመስላችኋል? የኑሯቸውን ፍሬ ተመልከቱ። እንዴት እንደተጋደሉ፣ እንዴት እንደበረቱ፣ እንዴት እንደጸኑ፣ እንዴት እንደወደዱት፣ እንዴት እንደሞቱለት፣ እንዴት እንደተወራረዱለት፣ እንዴት እኩያት ፍትወታት ርኩሳት መናፍስት አጋንንትን ድል እንደነሱ የኑሯቸውን ፍሬ ተመልከቱ። አትመልከቱ የሚል የት አለ? ተመልከቱ። ለምን? ስለ እግዚአብሔር ያሳውቁናል። ስለ መድኃኒታችን በቃል ትምህርት፣ በኑሮ ሕይወት፣ በሞት ሰማዕትነት ይገልጹልናል። ጎርጎርዮስ ዘንዚናዙ እንዲህ ይላል፣ የእግዚአብሔር ሰዎች ያደረጉትን ተአምራት ያገኙትን ኃይልና ጥበብ እያየን ተቀባዮቹ እንዲህ ከሆኑማ ሰጪው ደግሞ እንዴት ይሆን እያል እንደነቃለን ይላል። ተቀባዮቹ በሚያደርጉት ተአምራት፣ በሚሰሩት ኃይል፣ በሚያገኙት ጥበብ ሰጪውን እናደንቃለን ይላል። እንዴ ታዲያ ስለማን ነው የምናወራው? ስለ እነሱ መናገር ስለ ክርስቶስ መናገር አይደለምን? ስለ እነሱ ማስተማር፣ ተጋድሏቸውን መስበክ፣ ጽናታቸውን ማድነቅ፣ ማሞገስ፣ ይሄ እግዚአብሔርን ማድነቅ አልመስላቸው አለን። ለዚህ ነው ይኸው ጎርጎርዮስ አትናቴዎስን ማወደስ ጸጋ እግዚአብሔርን ማወደስ ነው ይላል። የሰጣቸውን ኃይል ያገኙትን ጥበብ ታምራታቸውን እንዴት እናደንቃ! ይሄ እኮ ነው ቤተ ክርስቲያን ውስጥ ያለው ወገኖች። ሌላ ምን አለ? በሞቴ አንድ ነገር ላስታውሳችሁ። እዛ መጽሐፈ ኢዮብ ምዕራፍ 29 ቁጥር 11 ላይ ያየችኝ ዓይን መሰከረችልኝ፣ የሰማችኝም ጆሮ አሞገሰችኝ ይላል ጻድቁ ኢዮብ። ድሃውንና ችግረኛውን ረድቼ ነበርና ይላል።
ምዕመናን ድሃውንና ችግረኛውን ስለረዳ ፈንታ ጻድቁ ኢዮብ ያየችው ዓይን ሁሉ ትመሰክርለታለች፣ የሰማችው ጆሮ ሁሉ ታሞግሰዋለች። ምክንያቱም ድሆችን አጥግቧል፣ የተጠሙትን አርክቷል፣ ያዘኑትን አጽናንቷል። ይህንን ሰፋ እናድርገው። የወንጌል ረሃብተኞች የሆነውን እኛ በወንጌል ያጠገቡን፣ ፍቅሩን ተጠምተን የነበርነውን በወንጌል ፍቅር ያረኩን ወገኖቼ በረሃ ለበረሃ እየተንከራተቱ ስለ ሰው መዳን ሰውነታቸውን እንኳን ሳይቀር ለወንጌል ፍቅር የሰጡ በእርፈ መስቀል ኢትዮጵያን ላረሱ ለተንከራተቱ ሕይወታቸውን ሁሉ ለእግዚአብሔር ፍቅርና ለሰው መዳን የሰጡ ወንጌልን ያበሉ ወንጌልን ያጠጡ እነዚህ ደጋግ ቅዱሳን ጻድቃን መስተጋድላን ሰማዕታት እያየን ዝም እንላቸዋለን? አይደለም። ጻድቁ ኢዮብ እንደተናገረው እንመሰክርላቸዋለን። ያየችኝ ዓይን ሁሉ መሰከረችልኝ። ይሄን ምስክርነት ቤተ ክርስቲያን እንድትነፍቅ ይፈልጋሉ። ደግሞስ የሰማችኝም ጆሮ ሁሉ አሞገሰችኝ ይላል። ይሄን ሙገሳ እኮ ነው አንዳንዶች መከልከል የሚፈልጉት። ይሄን ሙገሳ እኮ ነው ማስቆም የሚፈልጉት። እኔ አይደለም ነው የእግዚአብሔርን ቃል ነው የምነግራችሁ። ከየት አመጣዋለሁ? ለዚህ እኮ ነው ምን መሰክረው። ለምን? እግዚአብሔርን አሳውቀውና የመዳን መንገድን ሰጥተውና የሰማዕትነትን ሕይወት አጣጥመው አድለውና እንዴ ስማቸው እንኳን ሲጠራ ብዙ ርኩሳት መናፍስት ርቀውልናል። ተማጽነናቸው ከጉድለታችን ተሞልተናል፣ ከማጣታችን አግኝተናል፣ በበረከት ተሞልተናል። ይህንን እንዴት ልንረሳው እንችላለን? ለአንዳንዶች በግልጽ መንገር እንፈልጋለን። እኛ በምድር ያለነው ቤተ ክርስቲያን ስትመሰክርላቸው የሚቀየሙ ከሆነ የሰማይ አባት እግዚአብሔር በዕለተ ምጽአት በሰው ሁሉ ፊት ሲመሰክርላቸው ሊያስቆሙት ይሆን? ይበሉ አይሞክሩት፣ አትናገርላቸው፣ አትመስክርላቸው ይሉት ይሆን? ሲመጡ አይደለም በሰው ሁሉ ፊት የሚመሰክርልኝ በሰማይ በአባቴ ፊት እመሰክርለታለሁ ያለውን ያን ምስክርነት ከጌታ አንደበት ፊት እስኪ ሲያስቆሙት እናያለን። ድል አድራጊዋ ቤተክርስቲያን ብቻ አይደለችም። ውጊያ ላይ ያለችው ቤተክርስቲያን እግዚአብሔር የሰጣቸውን ኃይል፣ እግዚአብሔር የሰጣቸውን ታምራት፣ እግዚአብሔር የሰጣቸውን ጥበብ፣ እግዚአብሔር የሰጣቸውን ጽናት ስትመሰክር ትኖራለች። ወንድሞቿ ናቸው። ስለ ወንድም አትመሰክርም አንተ? እኔ እሱን ምስክርነት ነው እየሰጠሁ ያለው። ስለ አባቶቻችን፣ ስለ ታላላቅ ወንድሞቻችን እጆቻችንን ይዘው ስለሚመሩን ስለ እነዚህ ስለ እግዚአብሔር መስተጋድላ ስለ ብርቱ ተጋዳዮች ወንጌል እንዴት ዝም ማለት ይችላል? ወገኖቼ ይሄ እግዚአብሔርን ማወቂያ እግዚአብሔርን ማድነቂያ መንገዳችን ነው ወገኖቼ። ይሄን በማድረጋችን ኢየሱስ ክርስቶስን የበለጠ እናውቀዋለን፣ የበለጠ እንሰብከዋለን፣ የበለጠ እንጸናለን፣ የበለጠ እንረዳለን ወገኖቼ። ሁለተኛ አምላካችን ኢየሱስ ክርስቶስን የምናይባቸው የምናውቅባቸው መስታወቶቻችን ናቸው። ወደሱ ለመሄድ በምናደርገው ጉዞ ኮቴና ዳናዎቻችን ፈለጎቻችን እኮ ናቸው። እንዴት እንደደረሱ፣ እንዴት እንዳገኙ፣ እንዴት እንደጸለዩ፣ እንዴት እንደተግባቡ የምናጠናባቸው እኮ ናቸው ወገኖቼ። ቅዱሳንን ብቻ በማየት ሕይወታቸውን ኑሯቸውን ብቻ በማየት መቀደስ ይቻላል።
የቅድስና ትምህርት ቤቶች እኮ መቀደስ ትፈልጋላችሁ? እንግዲህ አሁን እንደነዚህ አይነት ቅዱሳንን ተመልከቷቸው። በሞቴ ሙሴ ጸልይ፣ ጥቁሩ ሙሴ፣ ኢትዮጵያዊ ሙሴ ከውንብድና ሕይወት ወደ ክርስትና እንዴት እንደመጣ ሰምታችኋል። እግዚአብሔርን ማየት እፈልጋለሁ እያለ ወንበዴ ጓደኞቹን ጠየቃቸው። ወንበዴ ጓደኞቹን መከሩት። ምን አሉት መሰላችሁ? እግዚአብሔርን ማየት ከፈለክ ገዳመ አስቄጥስ ግባ ይሉት መሰላችሁ? አዎ፣ እግዚአብሔር በቅዱሳን ዘንድ ስፍራ አለው። እግዚአብሔር በንጹሃን ልብ ውስጥ ይታያል። እግዚአብሔር በተጋዳዮቹ ሕይወት ውስጥ ይነበባል። እግዚአብሔር በእነዚህ ቅዱሳን ሕይወት ውስጥ የማይወላገድ የማይደበዝዝ ፊደል ሆኖ ይጠናል። ለምን ቃል መናገር? እግዚአብሔርን እናነበዋለን፣ እግዚአብሔርን እናጠናዋለን፣ እግዚአብሔርን እንተዋወቀዋለን። ለዚህ እኮ ነው ቅዱስ ጳውሎስ በዚህ በሁለተኛ ቆሮንቶስ መልእክት ምዕራፍ 3 ላይ በቃለ ሰዎች ሁሉ የሚያውቁትና የሚያነቡት በልባችን የተጻፈ መልእክታችን እናንተ ናችሁ ያላቸው። የሚነበቡ ፊደላት፣ የሚታወቁ መጻሕፍት፣ መጽሐፍ ቅዱስ ወንጌል ማለት ናቸው እነሱ። እና ሙሴ ጸልይ፣ ገዳመ አስቄጥስ ግባ አሉት፣ መከሩት። ተራራ ለተራራ አትዙር፣ ወንዝ ለወንዝ አትሽከርከር፣ ተፈጥሮን እያየ መድረስ ካልቻልክ አሉት ሂድ እዛ ገዳመ አስቄጥስ፣ እግዚአብሔርን ታየዋለህ፣ እግዚአብሔርን ታገኘዋለህ አሉት። ምዕመናን፣ እኔና እናንተ ሕይወት ውስጥ እግዚአብሔር መታየት ጀምሯል። ሰዎች ሁሉ እኛን ሲያዩ እግዚአብሔርን ያያሉ። እግዚአብሔር ከእናንተ ጋር፣ እግዚአብሔር በእኛ ሕይወት ውስጥ ይሸተታል። የመንግስተ ሰማያት ጣዕም፣ የሕይወት ሽታ በእኔና በእናንተ ሕይወት ውስጥ ሌሎችን ያውዳል፣ መማረክ ይችላል። እግዚአብሔር በትዳራችን፣ እግዚአብሔር በኑሯችን፣ እግዚአብሔር በምንሰራው ስራችን ሁሉ ይታያል ሆይ? እናንተ ቤት እግዚአብሔር ይታያል? እናንተ ቤት እግዚአብሔር ይሸተታል? እናንተ ሕይወት ውስጥ እግዚአብሔር ይታወቃል ሆይ? ዘፈን ወይስ መዝሙር ነው የምታስተዋውቁት? ንጽህና ወይስ ርኩሰትን ነው የምታስተምሩት? ጭምትነትን ነው ተናጋሪነትን ነው እናንተ የምትናኙት? ክርስቶስን ነው ቤልሆርን ነው ለዚህ ዓለም የምታስተዋውቁት እናንተ? ዛተም ትንቢተ ዘካርያስ ላይ እንዳለው እኮ ነው 10 አይሁዳውያን የአንዱን አይሁዳዊ ቀሚስ ይዘው ይላል እግዚአብሔር ካንተ ጋር እንዳለ ሰምተናልና አብረን እንሄዳለን ይሉታል ይላል። ጃኬትን ይዙታል ወንድሜ፣ እግዚአብሔር ካንተ ጋር እንዳለ እናውቃለን ይሉሃል። እግዚአብሔር ካንቺ ጋር እንዳለ እናውቃለን ይሉሻል። ቀሚስሽን ይዙታል። ካባዎትን ይዘዋል አባቴ። ይያዛል ወይ ቀሚሳችን? ይፈውሳል ወይ ነጠላችን? ተውት፣ አይፈውስ። ቢያንስ እግዚአብሔር ጋር ያደርሳል ወይ? ፍቅራችን፣ ፈገግታችን፣ ለጋስነታችን፣ መልካምነታችን፣ ሩሩነታችን ሰውን አስጥሞ ያስቀረዋል ወይ? ዝም ብሎ ፀሐይ ነው የምንመታው? እኛም ዝም ብለን ነው የምንጮኸው? ዝም ብለን ነው በቅዳሴ ሰዓት የምንቃጠለው? ይታያል ወይ? ገዳመ አስቄጥስ ግባ እግዚአብሔርን ማየት ከፈለህ አሉታ። ገባ። በጣም ይገርማችሁ፣ ሰይፉን ይዞ እኮ ነው የገባው። አባ ኤስድሮስ የሚባል አባት መጀመሪያ ሲያየው በቃ ሊገለን ነው አለው። ያውቀዋል፣ ምርጥ ሽፍታ ነው። አባ ሙሴ እግዚአብሔርን ማየት እፈልጋለሁ ነበር ጥያቄው። አንተ ማንን ማየት ትፈልጋለህ? ዝነኞችን፣ የምድር ዘፋኞችን፣ ባለጸጎችን፣ መሪዎችን፣ ውብና ቆንጆ ሰልካኮችን፣ መለሎችን ማንን ማየት ትፈልጋለህ? ማንን ማየት ትፈልጊያለሽ? ጥያቄው እግዚአብሔርን ማየት ትፈልጋለሁ። በቃ የክርስቲያን ጥያቄው የተወደደ የጌታችን የፊቱን መልክ ማየት ብቻ፣ ሌላ ምን? አባ መቃርስ ጋር ወሰደው ይላል ታሪኩ። አባ መቃርስ ጭልጣት ተናገረው። እኔ የማስተምርህን ከጠበቅ እግዚአብሔርን ታየዋለህ አለው። መነኮሳቱ የሚሰሩትን እያየ
የሚያስተምሩትን እየቆጠረ አባ ሙሴ ተለወጠ። የተወደዳችሁ ክርስቲያኖች ስንት ጊዜ መተን ሳንለወጥ ወጥተን ይሆን? ስንት የእግዚአብሔር ቃል እንደ ዝናብ ጠጣን፣ ጥቂት ፍሬ አፍርተን ይሆን? ጨዋዎች ሆነናል፣ ጭምቶች ሆነናል፣ ለጋሶች ሆነናል፣ አመስጋኞች ሆነናል፣ ተደጋጋፊዎች ሆነናል፣ ተገፈታታሪዎች ሆነናል፣ አክባሪዎች ሆነናል፣ ትዳራችንን ጠባቂዎች ሆነናል። ምን ለውጥ አምጥተናል? የኃጢአት ሰይፋችንን ጥለናል፣ ስካራችንን ጥለናል፣ ሱሳችንን ጥለናል፣ ሐሜታችንን ጥለናል። ምን ጣል ለውጥ? አባ ሙሴ ሰይፉን ጣለ። ምን አየ? ሕይወት አያ፣ ተለወጠ። ዛሬ በግብፅ የሚታወቅ የሚከበር ታላቅ አባት ገናና ሰው ሆነ። እዚህ ኢትዮጵያ እኮ ነው፣ አክሱም እኮ ነው የተወለደው። በግብፅ ከበረ። እንዴት ይደንቃሉ ወገኖቼ! ክርስትና እንደዚህ ናት። ሰፈሬ ወንዜ የኔ ሰው ስለሆነ ነው የኔ ሀገር ቋንቋት አረ የለም። እንደዚህ ወላጆቻቸውን ትተውን የመጡት እንኳን አይደለም መንደራቸውን፣ አንተ የሥጋ ዘመዶቻቸውን አያውቁትም። ንጹሃኑ ደግሞ አንተ ጎትተህ ገና ልትቀጣቸው ነው እዚህ ሰፈር ውስጥ። ከቻላችሁ እንደ ንጹሃኑ እንደ ቅዱሳኑ አባቶቻችን ሁሉልን እና አቡነ ሰላማ በረከታቸው ይደርብንና ከየት ሀገር ነው የመጡት ሲሏቸው ይዘገንናቸው ነበር አሉ። አይ ነውር ነው፣ አይጠየቅም። ጳጳስ እንደዚህ አይጠየቅ፣ ካህን እንደዚህ አይጠየቅ። ነውር ነው፣ ሰው አይጠየቅ። ሰዎች ይህ ያስደነግጥ ነበር እኮ። አሁን ነው እንደዚህ ብሎ ቤት ይከብዳል። ተው እንመለስ ወደ እግዚአብሔር። ስህተት ከሆነ ስህተት ነው፣ ትክክል ከሆነ ትክክል ነው። የኔ የዛ የሚባል የለም። ወንጌል ዜግነቷ ሰማያዊት ነው። አባ ሙሴ ተቀየረ። ምን አይቶ? ሕይወት አይቶ ነው። መስታወቱ ታሳይ። በጣም ይደንቃችሁ ይሄ ሰው በርበራውያን ገዳሙን ለማጥቃት ለማጥፋት ሲመጡ አባ ሙሴ መጨረሻ ቃል ተናገረ። ምን አለ? ስጠብቃት የቆየሁት ይቺ ቀን ደረሰች ብሎ የሰማዕትነት ሕይወቱን አጠናቀቀ። በረከቱ ይደረግ። ገዳም ውስጥ እግዚአብሔርን አየው፣ እግዚአብሔርን አሳየው። ክርስቲያኖች አንዳችሁ ለአንዳችሁ እግዚአብሔርን እንደ መስታወት እያብለጨለጫችሁ ማሳየት ነው ስራችሁ። እኛም እንደሱ ነው ስራችን። የሕይወት ሽታ የመዓዛ ሽታ ኖሮን እናንተ በዚህ የመዓዛ የሕይወት ሽታ ልናውድ ነው ክርስቲያንና አገልጋዮች ሆነ እግዚአብሔር እናይባቸዋል። በደንብ ካያችኋቸው ለዚህ እኮ ነው ቅድስት አርሴማ ቅዱሳንን ሁሉ የምናየው የኖሯቸውን ፍሬ በገድላቸው፣ በስንክሳራቸው፣ በተአምራታቸው የምንመለከተው ለምን ይመስላችኋል? መስታወቶቻችን ስለሆኑ እኮ። ሌላ ምን አለ? አባ መቃርስ ጋር የሄዱ ሶስት ሰዎች በጥያቄ ያጣድፉታል። ሁለቱ በጥያቄ ያጣድፉታል። አንዱ ዝም ብሎ ጥያቄ ጠይቀው ዝም ብሎ ሕይወቱን አኗኗሩ መልሱን ብቻ ይሰራል። ከብዙ ጊዜ በኋላ አባ መቃርስ አንደኛውን ጠየቀው። እነዚህ ሁለቱ ጥያቄ ጠይቁኛል፣ አንተ ምን ነው ማጠይቀኝ አለው አሉ። ያኛው ብላቴና ምን አሉ? አባ መቃርስ ሆይ ለእኔ አንተን ማየት ብቻ በቂ ነው፣ መልሴ ነህ አለው። ክርስቲያን መሆን ትፈልጋላችሁ? ቅዱሳን የኖሩበትን መንገድ ተመልከቱ። ክርስቶስ ጋር መኖር ትፈልጋላችሁ? እንግዲያውስ ይህንን ዳናና ኮቴ ፈለግ ተከትላችሁ ሂዱ። ምሳሌውን ትቶልን አልፏል። እሱን ይዘው ተከትለው ያለፉትን ተከተሉ። እሱን ነው እኮ የኑሯቸውን ፍሬ ተመልከቱ የሚለው። ሌላ ምንድን ነው? ይሄን አትናገሩ፣ ይሄን አትመስክሩ፣ ይሄን አታስተምሩ፣ ይሄ የለም ይጥፋ ማለት ግን የተወደዳችሁ ክርስቲያኖች ስለ ክርስቶስ ማውራት ነው፣ መስበክ አይደለም። ሶስተኛ ትምህርቴን ላጠላቅ ወገኖቼ፣ እንደነ ቅዱስ ጳውሎስ ያሉ መስተጋድላ ቅዱሳን ንጹሐን ሰማዕታት ለምንድን ነው እግዚአብሔር
የሰጠን ካላችሁ አጭር ቃል የእግዚአብሔር የፍቅሩ መገለጫዎች እኮ ናቸው። እንዴት እዩ። እኔና እናንተ ለእግዚአብሔር በእጅጉ አልቀናል። ጥብቅ የሆነ መንፈሳዊ ሕይወት የለንም። መንኖ ጥሪትም ትጋ ሌሊትም ይጎለናል፣ ባዶ ነን። እናስ የእግዚአብሔር ፍቅር በዚህ ውስጥ ምንድነው ካላችሁኝ ቅዱሳንን በማሰብ በመዘከር በማገዝ በመርዳት እግዚአብሔር የሚሰጠውን ዋጋ መካፈል ነው። ምሳሌ ልስጣችሁ፣ በሞቴ ስሙ ምሳሌ ልስጣችሁ። ወንጌል እንዲህ ይላል፣ ነቢይን በነቢይ ስም የተቀበለ የነቢዩን ዋጋ ይወስዳል፣ ጻድቁን በጻድቅ ስም የተቀበለ የጻድቁን ዋጋ ይወስዳል ይላል። እዩ እዩ፣ የእግዚአብሔርን ሰዎች ስንቀበል የእግዚአብሔርን ሰዎች ዋጋ ይወስዳሉ የሚለው እግዚአብሔር ዋጋቸው እናገኛለን። እግዚአብሔር ደካሞች ለሆነው ለኛ ከብርቱዎቹ ዋጋ ያካፍለናል። ዋጋው አያጣም፣ ዋጋውን እሰጠዋለሁ፣ አካፍለዋለሁ፣ ዋጋው አይጠፋም ብሏላ። ይሄ ምንድን ነው ካላችሁኝ የእግዚአብሔር እኛን ለማዳን ያሳየው ሰፊ ፍቅር ነው፣ ጥልቅ ፍቅር ነው። ወንድም ለወንድሙ በሚያደርገው ፍቅር አማካኝነት እግዚአብሔር ጸጋውንና ምሕረቱን ማዳኑን ለመስጠት ያደረገውን የፍቅር ጉዞ እኮ ነው የሚያሳየው። ይሄ ምን ያናድዳል? ይሄ ምን ያበሳጫል? ጻድቅን በጻድቅ ስም የተቀበለ የጻድቁን ዋጋ ይወስዳል፣ የጻድቁን ዋጋ ይወስዳል። እግዚአብሔር ነው የተናገረው። ይሄ ምን ያስቆርፋል? ይሄ ምን ያበሳጫል? ይሄ ምን ያናድዳል? ይሄ እኮ እግዚአብሔር የማዳኑ ሰፊው እድል ነው። የተከፈተ የማዳን በሩ እኮ ነው። ምሳሌ ልስጣችሁ። ይሄ በምድር ላይ እኮ አለ። ለምሳሌ ሁሉ ጊዜ ምሳሌ ጠቅሳለሁ። ትምህርት አስተምር ኃይለ ገብረስላሴ 27 ወይም 28 ሪከርዶችን ሰብሯል። ሁሉ ጊዜ ግን እሱ ሲያሸንፍ አብሮት አንድ ሰው አብሮት ይሸለም ነበር። ማን ነበር እሱ? ኃይሌ ባሸነፈና ሽልማት በተቀበለ ቁጥር አንድ ሰው አብሮ ይሸለም ነበር። ያሮጠ አንድ ሰው ይሸለም ነበር። ማን ነበር እሱ? አሰልጣኙ ወልደ መስቀል ኮስትሬ። እንኳን ሊሮጥ እኛ አቻቸዋለሁ በበትር በከዘራ ነው የሚሄዱ። ለምን ነው የሚሸለሙት? ለምን ነው ከሽልማት የሚካፈሉት? አሰልጥነውታል፣ አግዘውታል፣ በመንገዱ ሁሉ ረድተውታል። ከኃይሌ ሽልማቶች ጥቂት ሽልማቶች ዋጋ ይቀበላል። ምድራዊው ይሄ ከሆነ በመንገዳችን ሁሉ ቅዱሳንን ስናስብ ስንዘክር ለቅዱሳን በምናሳየው ፍቅርና ክብር እግዚአብሔር የቅዱሳኑን ዋጋ ያካፍለናል። ይሄ እግዚአብሔር ፍቅር ነው። አትበሳጩ አንዳንዶች። ይሄ እግዚአብሔር የማዳኑ ጸጋ ነው። አትናደዱ። የጻድቅ ደሞዝ ለሕይወት ነው አይልም መጽሐፍ ቅዱስ? ዋጋው አይጠፋበትም አለ አይደል? ዋጋው ደሞዝ ነው። ይሄ ዋጋ ለምንድን ነው የሚጠቅመው ካል የጻድቅ ደሞዝ ለሕይወት ነው፣ ለመዳን ነው እንጂ ሌላ ለምን ይጠቅመናል ታዲያ ጎበዝ? እግዚአብሔር ማዳኑን ሰፊ እኮ ነው ያደረገልን። እሱን ነው ይሄን የሚያሳየን ወገኖቼ፣ እሱን ነው ይሄን የሚያሳየን። ለምንድን ነው የምናከብራቸው? ለምንድን ነው ቦታ የምንሰጣቸው? ለምንድን ነው የምንዘክራቸው? አንዱ የመዳናችን መንገድ ስለሆነ ነው። ለምሳሌ ወደ እግዚአብሔር ተራራ ማን ይገባል? በተቀደሰው ስፍራ ማን ይቆማል ብሎ መዝሙረኛው ዳዊት ይጀምርና እግዚአብሔርን የሚፈሩትን የሚያከብሩ ነው ይላል። ማን ነው ወደዛች የሚገባው? እግዚአብሔርን የሚፈሩትን የሚያከብር፣ የሚንቅ አይደለም። እኔ እበልጣለሁ የሚል አይደለም። የሚያጣጥል አይደለም። እንደሌሉ ለመቁጠር የሚታገል አይደለም። እንዳይነገር ከሽሽ የሚያደርግ አይደለም። የሚያከብር ምን ያደርጋል? በተቀደሰው ስፍራ ይቆማል። መዝሙር 14 ተመልከቱ። አያችሁ፣ የጻድቅ ደመወዝ ለሕይወት ነው፣ ዋጋው አይጠፋበትም ካለ ይህ እግዚአብሔር የፍቅሩ ማዳን መንገዱ አይደለም። ሌላ ነው። የመጨረሻ 3 ደቂቃ ብቻ ልጠቀም ለመጠቅለያ። ይሄን ሐሳብ ለመጠቅለያ የሚሆነኝን አንድ ነገር ብቻ ተናግሬ ላብቅ። ወገኖቼ
እንደነዚህ አይነት ስለ ክርስቶስ ፍቅር ወንጌል የሰበኩ ያስተማሩ የተንከራተቱ በጽኑ ረሃብና በጽኑ ጥም የተቃጠሉ በየበረሃው ወድቀው የቀሩ እግዚአብሔር የሚያውቃቸው ደግሞም ለሰማዕትነት የበቁ በንጽህና የኖሩ አጋንንትን ያሳፈሩ ለምድራችን በረከት የሆኑ እነዚህ ሁሉ ቅዱሳን ግን የወንጌል አካል ናቸው። አንዳንዶች ከወንጌል ሊያወጧቸው ይፈልጋሉ። የወንጌል አካል ናቸው። የምስራቹ መንገድ ናቸው። ይሄንን ምን ማለት መሰላችሁ? ወንጌልን ሰሙ፣ ወንጌልን ግን መኖር ጀመሩ። እነሱ ወንጌልን የእግዚአብሔርን ቃል ተረዱ፣ በመጨከን መፈጸም ጀመሩ። ግን እነሱ በሞት የስሙኝ በመጨከን መፈጸም ጀመሩ። ወንጌልን ነው የሚኖሩት። የታዘዘውን በወንጌል የተጻፈውን ብቻ አይደለም፣ በወንጌል ከተጻፈው በላይ መተግበርና መፈጸም ጀመሩ። ራሳቸው የሚኖሩት የጌታችንን ትእዛዛት ነው። ቤታቸው፣ ኑሯቸው፣ ንግግራቸው፣ እርምጃቸው፣ ህይወታቸው በሙሉ ወንጌል የምስራቹ። ምሳሌ ልስጣችሁ፣ ጥቂት ምሳሌ ይውላችሁ። በወንጌል በቃል የተነበበው በእነሱ ህይወት ውስጥ በዜና ህይወታቸው ውስጥ በገድላቸው ውስጥ ፍሬውን ትርጉሙን ደግሞም ለሰው ሊተገበር መቻሉን በፍጥረት የሚፈጸም ለሰው አቅም የተሰጠ መሆኑን ይገልጹልናል፣ ይተገብሩታልና። ምሳሌዎች ልስጣችሁ። ለምሳሌ አንድ መናኒ ባሕታዊ እውነተኛ ታሪክ ነው የምነግራችሁ። ጸሎት እንዳያቋርጥ ብሎ ጸጉሩን አስረዘመና ዛፍ ላይ አሰረው ይላል ያነበብኩት ታሪክ። ልክ እንቅልፉ ሲመጣ ያሰረው እዛ ከዛፍ ላይ ይጎትተዋል። ሲጎትተው ስብሐተ እግዚአብሔሩን ይቀጥላል። ምን ማለት መሰላችሁ? ሳታቋርጡ ጸልዩ የሚለውን ለመፈጸም በመጨከር ጸጉሩን ዛፍ ላይ እስከማሰር አስሮ ጸሎቱን እጆቹ እንደዘረጋ ዛፍ ላይ ቆሞ ይኖራል። ይሄ እኮ በጣም ከባድ፣ እንኳን ለመኖር ለመናገር ጨክኝ ከብዶኛል። እናንተንም ሳሰማችሁ ዘግኖኛል። ግን ይኖራሉ፣ በሞት ይኖራሉ። ይሄ እዚህ ዘመን ላይ ላለው ተቀማጣይ ሰው የሚፈጸም የማይመስል ተረት የመሰለው የሚኖሩትን ስለማያውቅ ነው። አሁን በረሃ ብትሄዱ አስደናቂ ሰዎች ታገኛላችሁ። ይሄ ፀሐይ ብቻ አይደለም፣ የሌሊቱ ቁርና ብርድ ደግሞ የሚወርድባቸው ሰዎች እናውቃለን። አይቻለሁ። እዚህ ደብረ ሊባኖስ መንገድ ዝናቡ ይወርድበታል፣ ፀሐዩ ይፈራረቅበታል። እርቃኑን ሆኖ እጁን ዘርግቶ ያመሰግናል። አሁን በዚህ ሰው ላይ መመጻደቅ ይገባል። የምን ስቃይ ነው ይሉልሃል። እሱ የገባው ጥልቅ ፍቅር አንተ ታውቀዋል። እንዴት ልሁንለት ሰውነቴን ጭምር አሳልፌ ልስጠው እያለ በሰውነቱም ጭምር ሲጋደል አንተ ደግሞ ልትተቸው ይገባል። አታደንቀው። ማየት አይቻልም። እንዲህ አይነቶቹን ጨክነው መስማት አይቻልም። በመጨከን ስለ ክርስቶስ ፍቅር የሚሆኑትን በምን ቋንቋ እንናገረው? ጥልቅ ፍቅር ሲገባቸው እንዴት እንደሚሆኑ እኮ አታወቅም። እንደ እብድ ሰው ላለው እኮ የሚሆኑ አቃጠላቸው። ፍቅሩ በረሃ ወሰዳቸዋል። ብቻቸውን አኖራቸዋል። ምግብ አስተዋቸዋል። አሁን እነዚህን ሰዎች እንደው እንዲያና እንዲህ እየተቀማጠሉ ማማትና እንደሌሉ መቁጠር ወንጀል አለ። በሞቴ ስለ ስምዖን ጫማ ሰፊው መነጋገር ስለ ወንጌል መነጋገር አይደለም። ጌታ በወንጌል ምንድን ነው ያለው? የሰናፍጭ ቅንጣት ታክል እምነት ካለ ይሄን ተራራ ተነቅለ ወዲያ ሂድ ብትለው ይሆናል አለ። አሕዛብ ይሄን ጥያቄ ጠየቁ። አንድ እግዚአብሔር ሰው ተገኘ መንደር ውስጥ ስምዖን የሚባል። ከፈለጋችሁ አሁን ሂዱና የሞቃጣንን ተራራ ቼክ አድርጉት። ግብፅ ውስጥ ተረት አይደለም እናወራው። ጎርጎርዮስ ዘኑሲስ ስለ እህቱ ማክሪና ሲናገር ያደረገችው ታምር የሰራችውን ስራ ለአንዳንዶች ብነግራቸው ተረት ስለሚመስላቸው አላወራላቸውም ብሏል። አንነግራቸውም። ተራራው ነቀለዋ በጸሎት ምን ላድርሰው ነቀሉት። ይሄ እኮ ወንጌል ነው። ወንጌል ያለውን በተግባር እኮ ነው የገለጸው።
የወንጌል አካል ናቸው። ስለነሱ መስበክ ወንጌልን መስበክ ነው። ስለነሱ ማስተማር ወንጌልን ማስተማር ነው። ስለነሱ መመስከር ወንጌልን መመስከር ነው። የወንጌል አካል አይደሉም? ወንጌል ማለት ምንድን ነው? እንደነሱ መጮህ አለብን? እንደነሱ ማበድ አለብን? እንደነሱ ገፍ ዝቅ አድርገን መነጋገር አለብን? እንደነሱ መንፈራፈር አለብን? ይቅርታ እንደው ማይገባ ነገር ውስጥ ወንጌል ይምጭ እዩት። ወንጌልን በእጃችሁ እዩት። የቅዱሳን ሕይወት ውስጥ ስለ ስምዖን ጫማ ሰፊ መነጋገር፣ ስለ ማቴዎስ ወንጌል ምዕራፍ 17 መተረክ ማለት ካልሆነ ሌላ ምንድን ነው? ይኸው ተከበረው። በቃል የሚነገር ብቻ አይደለም፣ በተግባር የሚኖር ነው። ይኸው አሳየው። ይህንን እኮ ነው ቤተክርስቲያን የምትተርከው። ከዚህም ደግሞ በላይ ያልፋሉ። እንደው ጨክኛ አልናገረውም እንጂ ከዚህ ከተጻፈው በላይ በትሩፋት ሁሉ ይኖራሉ። አካፍል የተባለችው ወንጌል ራስን ሽጥ አላለችው። ያንን አላያችሁትም? ታምረ ማርያም ሰማችሁ? ግብፅ ውስጥ የታወቀ ታሪክ አታውቁም? ራሱን ሸጠ። ይሄ ታሪክ ተረት ነው ለአንዳንዶች፣ ተረት ነው ለአንዳንዶች። ይሄ ሕይወት ነው። ይሄ ወንጌል ነው። ይሄ እውነት ነው። ያችን ሴት 2 ዲናር የሰጠችውን ሴት ጌታን ምን ብሎ እንዳደነቃት እንዳሞገሳት አታውቁም? በምኩራብ ከሚጥሉት 2 ዲናር ጣለች። ያላት እሷ ብቻ ናት። ትዳሯን ሰጠች ብሎ አደነቃትና ይህ ወንጌል በሚነገርበት ስፍራ ሁሉ ለእርሷ ደግሞ መታሰቢያ እንዲሆን ይነገራል። 2 ዲናር እኮ የሰጠችው፣ ግንስ አደነቃት፣ አሞገሳት። ጌታ እኮ ነው ይሄን ያደረገው። 2 ዲናር አይደለም፣ አንድ ህይወታቸውን የሰጡት እነ ቅድስት አርሴማ እና ዝም እንበል አንናገር በቃ ዲናራቸውን አይደለም፣ ህይወታቸውን፣ ገንዘባቸውን አይደለም፣ አካላቸውን፣ ትዳራቸውን። እንዴ ሀብላቸው እንዳይመስላችሁ አንገታቸው፣ ቀለበታቸው እንዳይመስላችሁ ጣታቸው፣ ካባ አይደለም ያመጡት፣ ቆዳን ያስገፈፉ እና አይነገርም። የወንጌል አካል አይደለም ይሄ። ሌላ ወንጌል ምንድን ነው? ወንጌል እኮ የሚኖር ነው። ምን ብሎ ተሰብስቦ ቋንጣ ፍርፍር መብላት የሚመስል እርታ አድርጉልኝ አይደለም። በፍጹም መፎከር አይደለም። አደባባይ ለአደባባይ በጸጥታ መኖር፣ በጸጥታ መኖር። ስለ ክርስቶስ ያወራሉ። ቅዱሳንን እየጠሉ የተወደደች ቅድስት ማርያምን እየናቁ እንደሌሉ የቆጠሩ ከሰማያዊው አንድ ከሆነች ህብረት እያባረሩ ኢየሱስ ማለት የለም። ይሄ ከሆነ ስለ ኢየሱስ መስበክ ሳይሆን ማውራት ነው፣ ወሬ ነው። ስለ ክርስቶስ ያወራል። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። የቅዱሳን ጣዕማቸውን ፍቅራቸውን ያሳድርብን፣ በረከታቸውን የሚያሳድር በእውነት በዚህ ዘመን ከሚቃወሟቸው ከሚጠሏቸው እግዚአብሔር